እንደምላችኋል። አሁን ደግሞ ወደ ሰዓቱ የስፖርት ዜናዎች እናልፋለን። ከዜናዎቹ ጋር ዮናስ ኃይለ መስቀል ነኝ። የኢትዮጵያ እግር ኳስ ተጫዋቾች ዝውውር አፈጻጸም መመሪያ በመዘጋጀት ላይ መሆኑን የኢትዮጵያ እግር ኳስ ፌዴሬሽን አስታወቀም። የፌዴሬሽኑ ጠቅላላ ጉባኤ ተጫዋቾች ዝውውር ስርዓት በአፋጣኝ ተግባራዊ እንዲሆን በጠየቀው መሰረት ነው የመመሪያው ዝግጅት የተጀመረው። መመሪያውን ለማዘጋጀት 4 አባላት ያሉት አጥኚ ቡድን ተቋቁሞ ስራውን መጀመሩን ፌዴሬሽኑ አስታውቋል። በዝግጅቱ ሂደት ተጫዋቾች፣ ክለቦችና ሌሎች ባለድርሻ አካላት ተሳታፊ እንደሚሆኑም ታውቋል። በኢትዮጵያ እግር ኳስ እስካሁን ባለው የዝውውር ስርዓት ተጫዋቾችና በክለቦች ዙሪያ ያሉ እውቅና የሌላቸው ደላሎች ብቻ ተጠቃሚ ሲሆኑ እንደቆዩ ይታወሳል። ከዚህ ባለፈ አሳዳጊ ክለቦች ምንም አይነት ጥቅም አለማግኘታቸውም ሲያነጋግር ቆይቷል። ከ11 ዓመታት የየመን ሊግ ቆይታ በኋላ የተመለሰው የመብራት ኃይሉ አጥቂ ዮርዳኖስ አባይ የውድድር ዓመቱን በኮከብ ግብ አግቢነት መፈጸም እንደሚፈልግ አስታወቀም። ክለቡ ለሻምፒዮንነት እንደሚጫወትም ገልጿል። ሰይድ ኪያር አነጋግሮታል። ዮርዳኖስ ከዚህ በኋላ ከመብራት ኃይል ጋር ምን ማድረግ ትፈልጋለህ? በአመት ውስጥ በኮከብ ግብ አግቢነት ፉክክር ውስጥ የመግባት እቅዳል? ያው ኮከብ ግብ አግቢ ለመሆን እንግዲህ ማንም አይጠላም። መቼስ በገባበት ሰዓት የማገኘውን ኳስ ለማግባት ወደ ጎል ለመለወጥ ነው ሁሉ ጊዜ ጥረቴ። ከመብራት ኃይል ጋር ደግሞ አንድ ዋንጫ ለማምጣት ነው ሀሳቤ። የኔ ብቻ ሀሳብ ሳይሆን የአሰልጣኝም የቦርዱም የተጫዋቹም የሁሉም ሀሳብ ስለሆነ ከእግዚአብሔር ጋር እንግዲህ ወደፊት እናያለን ብዬ አስባለሁ። እንደ ሌሎች ስፖርቶች አይደለም። አሁን ቁጥሩን በብዛት ስናየው በብስክሌት ትንሽ ብስክሌት